በህይወቴ የሆነ ክፍል ላይ ራሴን አገኘሁት። በጣም ተናዳጅ ሆኛለሁ። ሁሌም ቢሆን ጠርዙ ላይ ነኝ። ኦን ዲ ኤጅ። በቃ ለበበሳጨት በጣም ቅርብ የሆነ ሰው ታውቃላችሁ። ግን ፍል ለማለት የተዘጋጀው አይነት ሰው ነበርኩ። ጥሩ ሰው ነበርኩም ለማለት ይከብዳል። ባህሪዬ ያን ያህል መልካም ሰው አልነበረም። እና እንዴት ነው ራሴን እዚህ ቦታ ላይ ላገኝ የቻልኩት አልኩ። ከዛ በኋላ ነው እንግዲህ እቺን ጥያቄ ከጠየቅኩ በኋላ ራሴን የቱ ጋር ማግኘት እፈልጋለሁ የሚለውን ነገር ተመልክቼ አንድ ውሳኔ ወስኜ እንደዚህ አይነት ሰው መሆን አልፈልግም ብዬ ህይወቴን ሙሉ ለሙሉ ልቀይር የቻልኩት። በቃ አንድ ውሳኔ ነው የፈጨብኝ። ምክንያቱስ ምንድነው ካላችሁ በመናደድ በመበሳጨት ምንም የማተርፈው ነገር እንደሌለ ልብ ብያለሁ። በበሳጭ ምንም ነገሮችን ላስተካክል አልችልም። ምንም ችግሮቼንም ሊያጠፋልኝ አይችልም። ታዲያ ይሄ ብስጭት ነው እንግዲህ እየመጣ ውስጤን ሲወጠኝ የነበረው። ስለዚህ ምንም እየጠቀመኝ ካልሆነ ደግሞ ወደዚህ ንዴት ውስጥ ያስገባኝን ነገር ማወቅ አለብኝ አልኩ። በህይወቴ ውስጥ የሚያበሳጩኝና የሚያናድዱኝን ነገሮች ፈልጌ እንዳለ ለማስወገድ ሞከርኩ ማለት ነው። ዲሲዥኖቼ ወይንም ውሳኔዎቼ የመጡት መጀመሪያ ብስጩ የሚያደርጉኝን ነገሮች በመፈለግ ውስጥ ነው። እነዛን ነገሮች አግኝቼ ካጠፋው በኋላ ነው እንግዲህ ራሴን እያገኘሁ የመጣሁት። የራሴን የሆነ አመለካከት፣ የራሴን የሆነ የህይወት እይታ ይዤ ራሴን እንደምንም መቆጣጠርና መያዝ ቻልኩ። አንድ ጓደኛ ያላችሁ ልበል። ይህንን ጓደኛ ሁሌም ቢሆን ስትጠሩት አይመጣም። ምናልባት አንድ ቦታ ቀጠራችሁት፣ እሺ እመጣለሁ ይላችኋል። ነገር ግን የሚመጣበት ሰዓትና የቀጠራችሁት ሰዓት በፍጹም አይገናኝም። ምናልባት እናንተ ከቀጠራችሁት ከአንድ ከሁለት ሰዓት በኋላ ይመጣል። አንዳንዴም ደግሞ ሲያሰኘው ምንም ሳይነግራችሁ ይቀራል። እንደዚህ አይነት ጓደኛ ካላችሁ ከጥቂት ጊዜ በኋላ ይህንን ጓደኛ ማመን ታቆማላችሁ። አይ ከዚህ በኋላ ይህንን ልጅ አላምነውም፣ እመጣለሁ ቢለኝም ላይመጣ ይችላል ብላችሁ መጠራጠር ትጀምራላችሁ። እሱ ላይ ያላችሁ እምነት እየተሸረሸረ ይመጣል ማለት ነው። ከዚህ በኋላ አላምንህም ነው የምትሉት። አሁን ታዲያ ይህንን ጓደኛ እንደ ራሳችሁ አድርጋችሁ ተመልከቱት። እናንተ ራሳችሁ የራሳችሁ ጓደኛ ናችሁ። እንደዛም ሆኖ ግን አሁንም ድረስ ራሳችሁን እየከዳችሁ ነው። መወደድን የምትፈልጉ አይነት ሰዎች ከሆናችሁ ወይንም በማህበራዊ ህይወታችሁ ውስጥ እየተቸገራችሁ ከሆነ ይህንን ብቻ ነው ልብ ማለት ያለባችሁ። ሰዎች የሚወዱት ጥሩ ስሜት የሚያሰማቸውን ሰው ብቻ ነው። እናንተ ምንም ያህል ኢምፕሬሲቭ ብትሆኑ፣ ስትታዩ በጣም ማራኪና ገዢ ብትሆኑም እንኳን እነሱን ጥሩ ስሜት እንዲሰማቸው ማድረግ ካልቻላችሁ እነሱ እናንተን አይፈልጓችሁም። ግዴታ እነሱን ጥሩ ስሜት ማሰማት መቻል አለባችሁ። አሁን እዚህ ያለሁበት ደረጃ ላይ እንደደርስ በጣም ብዙ ህመም፣ በጣም ብዙ ሐዘን ደርሶብኛል። በቃ በነዛ ስቃይና ህመሞች ውስጥ አልፌ ነው አሁን የሆንኩትን ራሴን ላገኘው የቻልኩት። አሁን ራሴን ካገኘሁት በኋላ ደግሞ ራሴን ማጣት ፈራሁ። በቃ ራሴን ማጣት የማልፈልግበት አይነት ሁኔታ ላይ መጥቻለሁ። በምንም አይነት ሁኔታ ውስጥ በቢዝነስም በስራም ጥሩ ስም ለማግኘትም ይሁን በምንም አይነት መንገድ አሁን የሆንኩትን ሰው እንዳልሆን የሚያደርገኝን ነገር አልፈልግም። ምንም አይነት የተሻለ ህይወት እንኳን ይኖርሃል ብባል። ይህንንም ከተገነዘብኩ በኋላ በጣም ብዙ ኦፈሮች፣ ብዙ የሥራ አጋጣሚዎችና ብዙ ገንዘቦችን አልፈልግም ብዬ ያልኩበት ሁኔታ አለ። ለምን ካላችሁኝ ጉዳዩን ተመለከትኩት። ይህንን ነገር ብሰራ እኔነቴን እንዴት ልለውጥ እችላለሁ? ምንድነው የሚያረጋኝ ይሄ ነገር አልኩ። የሚመጣው ስራ፣ የሚመጣው ገንዘብ፣ የሚመጣው ጥሩ ስምም ሆነ መጥፎ ስም ወደ ምን ይሆን የሚቀይረኝ ብዬ ራሴን ቆም ብዬ እንድጠይቅ አደረገኝ። ምንም እንኳን ራሴን ማንነቴን በትንሹም የሚቀይር አይነት ነገር ከሆነ አያዋጣኝም፣ ይቅርብኝ ብዬ ተወዋለሁ። ስለዚህ አሁን ነገሮችን ባላንስ ማድረግበት ነጥብ ላይ ነኝ። ራሴን እንዳላጣ የሚያደርገኝን ነገር በመፈለግ ውስጥና ማድረግ የምፈልገውን ነገር በማድረግ ውስጥ ያለውን ባላንስ እየፈለኩ ነው። ምክንያቱም ራሴን ላለማጣት ብዬ ሙሉ ለሙሉ ራሴን ዘግቼ ቁጭ ካልኩ ይህንን ነገር ለመሞከር በጣም ፈርቼ ነው። ወይንም ደግሞ ይህንን ነገር በሞክር ኖሮ እችል ነበር ግን ፈራው የምልበት ነጥብ ላይም ደግሞ እቀመጣለሁ። ስለዚህ ሁለቱም ኤክስትሪሞች ጋር ላለመሄድ ራሴን ባላንስ ለማድረግ ወይንም ደግሞ መሃል መንገድ ላይ ለማስቀመጥ እየሞከርኩ ነው። በህይወት ዘመኔ ምንም አይነትን ነገር ለማጣት ፈርቼ አላቅም። እኔ በቃ ምንም ነገር ቢያጣ ምንም የማይሆን ሰው ነኝ። በዛም ምክንያት በቃ ራሴን ለቀቅ አድርጌ ኖርኩ ሰው ነበርኩ። አሁን ግን አንድን ነገር ማጣት አልፈልግም። የምፈራውም ነገር ራሴን ላለማጣት ነው። ስለዚህ አንድ የምፈራው ላለማጣት የምሰጋለትን ነገር አገኘው ማለት ነው። አሁን የገነባሁትን ማንነት እጅግ አድርጌ ወደዋለሁ ከምላችሁ በላይ። ምክንያቱም የማልወደውን ሰው ሆኜ ኖሬው አውቃለሁ። በደንብ ስሜቱ ይገባኛል። በህይወታችሁ በጣም ረጅም ጊዜ እያወራችሁ መቆየት ያለባችሁ ከራሳችሁ ጋር ብቻ ነው። ከራሳችሁ ጋር ከምትነጋገሩትና ጊዜ ከምታሳልፉት በላይ ከሌሎች ሰዎች ጋር ጊዜ እያሳለፋችሁ ከመጣችሁ ይህንን ማንነታችሁን እያጣችሁ ትመጣላችሁ። የሆነ ዩኒክ የሚያደርጋችሁ ልዩ የሚያደርጋችሁን ነገር እያጣችሁ ትመጣላችሁ። ልክ እንደ ሁሉም ሰው ሆናችሁ ማለት ነው። ልክ እንደ ሁሉም ሰው ደግሞ ከሆናችሁ ያቺን ውበት ታጣውታላችሁ። ከልዩነታችሁ ውስጥ ወይንም ደግሞ በዩኒክነሳችሁ ውስጥ የሚመጣውን ውበት አጣችሁት።
ደረቅ ህይወትን መኖር ትጀምራላችሁ። ትርጉም ያጣ በቃ በባዶነት የተሞላ። ስለዚህ ያንን ነገር ላለመሆን የማይጣፍጥ ህይወት ላለመኖር ብላችሁ ራሳችሁን ልታከብሩ ይገባል። ለራሳችሁ ያላችሁን ክብር ጨምሩ። እኔ አሁን ራሴን በጣም አርጌ ነው የምወደው። ራሴን ባገኘው እንካ ይሄንን ቢራ ጠጣ ብዬ ቢራ መገዛለት አይነት ሰው ነው። ልክ ለጥሩ ወዳጄ በጣም በህይወቱ በረከት እንደምሆንለት ሁሉ እኔም ለራሴ ህይወት በረከት ሆኛለሁ። ይህንን ስለ አሁን ምንም አይነት ፍሎ የለኝም፣ ምንም አይነት ስህተት ወይንም እንከን የለኝም እያልኩ አይደለም። እነዛን ኔጌቲቭ ነገሮች፣ እነዛን አሉታዊ ነገሮች እመለከታቸዋለሁ። ከማንም በላይ የራሴ እንከን ለራሴ ግልጽ ነው። ነገር ግን እንደዛም ቢሆን እንደዚሁ ይህንን ሰው ወደዋለሁ። ያለፍኩበት ጠባሳ ይታየኛል። ያለፍኩባቸው መንገዶች ይታዩኛል። ድክመቶቼ ይታዩኛል። ጥንካሬዎቼም ይታዩኛል። እንደዛም ቢሆን ግን ከዚህ ሰው ጋር ሰላም ነኝ። እኔ የምለውን ማንነት አሁን ላይ የሆንኩትን ሰው በጣም በእጅጉ ወደዋለሁ። እውነቱን ተናገር ካላችሁኝ ራሱ ጥሩ ሰው ነኝ ብዬ መናገር እችላለሁ። ይህንንም እምላችሁ እናንተም ልክ እንደዚሁ በዚህ ነጥብ ላይ መገኘት አለባችሁ ብዬ ስለማመንና ስለማስብ ነው። እኔ ጥሩ ሰው ነኝ፣ እኔ አሁን ያለሁበትን ሁኔታ ወደዋለሁ፣ እኔ የሆንኩትን ሰው ወደዋለሁ የምትሉበት ነጥብ ላይ መምጣት አለባችሁ። አብሪተኝነትን ከተመለከትን ኩራትና ቸልተኝነት አንድ ላይ ሲጋጩ የምናገኘው ባህሪ ነው። በተለምዶ አሮጋንስ ተብሎ የሚጠራው ማለት ነው። አሁን ታዲያ እናንተን አሮጋንት ሁኑ ወይንም አብሪተኛ ሁኑ እያልኳችሁ አይደለም። ነገር ግን እንደ ሰው ልጅ እዚህ ነገር ላይ ወድቄያለሁ፣ እዚህ ነገር ላይ ግን ስኬታማ ነኝ፣ ይህን ነገር አፍርሻለሁ፣ ነገር ግን እንደዚህ አይነት ነገር ገንብቻለሁ፣ በአጠቃላይም በህይወት የምችለውን ነገር ሞክሬያለሁ፣ ስለዚህ ለራሴ ትንሽም ቢሆን ሞገስ እሰጠዋለሁ ብላችሁ ማሰብ መቻል አለባችሁ። አሁን ታዲያ ምን ያህል ሰው ነው እንደዚህ ማለት የሚችለው? ምን ያህል ሰው ነው ለራሱ ሞገስን፣ ለራሱ ክብርን፣ ለራሱ ፍቅርን እንደዚህ የሚሰጠው? ምክንያቱም አብዛኛውን ሰው ከተመለከታችሁ ለሌላ ሰው ቢሰጥ ይሻላል። አሁን ያልኳችሁን ነገር እንዳለ ለሌላ ሰው ሲሰጥ ነው የምትመለከቱት። አንድ የተሰራ ጥናት አለ። የሰው ልጅ አንቲባዮቲክስ እየወሰደ ከሆነ ያንን አንቲባዮቲክስ የመጨረስ ሙሉ እድሉን ሲመለከቱት 50% ነው። ስለዚህ ከ100 ሰው 50 የሚሆነው ሰው ነው ያንን መድኃኒት ሙሉ ለሙሉ የሚጨርሰው። አንዳንዱ ከ7 ቀን መድኃኒት 4 ቀኑን ብቻ ወስዶ ይተዋል ማለት ነው። ተመሳሳይ ጥናት ደግሞ ለውሾች ተደረገ። ይህ ማለት ውሾች መውሰድ ያለባቸው አንቲባዮቲክስ በምን ያህል ጊዜ ማለቅ አለበት፣ ስንቶቹ ውሾች ይጨርሱታል ተብሎ ሲመረመር ደግሞ 95% የሚሆኑት ውሾች የታዘዘላቸውን መድኃኒት እንዳለ ይጨርሳሉ። ይህንን አሁን ስትመለከቱ ምን ማለት ይሆናል ትሉ ይሆናል። የሰው ልጅ ለራሱ ከሚያስብ በላይ ለውሻ ያስባል ማለት ነው። ለራሱ ጤንነት ከሚያስበው በላይ ለውሻው የሚሰጠው ቦታ በጣም ትልቅ ነው። ይህንን አሁን ያመጣሁት ቅድም ራሳችሁን ወደዱ፣ ለራሳችሁ ሞገስ ስጡ፣ ለውስጣችሁ ሰላምን አስፍኑበት የሚለውን ነገር ለማጠናከር ነው። አሁን ታዲያ የሰው ልጅ ለራሱ ከሚያዝነው በላይ ለውሻ የሚያዝን ከሆነ በጣም መጥፎ የሚባል ሁኔታ ላይ ራሱን አስቀምጧል ማለት ነው። ምክንያቱም እሱ ሲኖር ነው ውሻው ሊኖር የሚችለው። እሱ ሲተርፍ ነው ውሻውም ሊተርፍ የሚችለው። እሱ ከሞተ በኋላ ውሻውን የሚንከባከብለት ሰው ላይ ያገኝ ይችላል። ስለዚህ መጀመሪያ ያ ሰው ራሱን በጣም አጥብቆ ቢወድ ኖሮ ለውሻው የበለጠ ፍቅርን መስጠት ይችል ነበር ማለት ነው። መጀመሪያ የራሳችሁን ጽዋ መሙላት መቻል አለባችሁ። ያንን ካደረጋችሁ በኋላ ነው ለሰው ፍቅር፣ ለምንም አይነትም ፍጥረት ፍቅርን ማትረፍ የምትችሉት። መጀመሪያ ራሳችሁን በጣም ጥሩ የሚባል ቦታ ላይ ማስቀመጥ መቻል አለባችሁ። ከራሱ ጋር ሰላም የሆነ ሰው፣ ራሱን ያገኘ ሰው፣ ከራሱ ጋር የተስማማ ሰው፣ ለራሱ ሞገስን የሚሰጥ ሰው ፍቅርን፣ ሞገስን በመትረፍረፍ ያገኘ ነውና ያንን ነው ሲለግስ የሚውለው። ህይወቱ ሙሉ በመስጠት ውስጥ ይሆናል። ስለዚህ እናንተስ ራሳችሁን እንዴት እየወደዳችሁ ነው? ይህንን ደግሞ ልጠይቃችሁ። ምን ያህል ነው ራሳችሁንስ የምትወዱት? ምክንያቱም እንዴት ነው ራስህን ልትወድ የቻልከው ካላችሁኝ፣ እምወደውን ሰው ተመለከትኩ። ወደፊት እንደ እንትና ነው መሆን የምፈልገው ምለውን አይነት ሰው ተመለከትኩና ለምንድን ነው ይህንን ሰው መሆን የፈለግኩት? ምናቸውን ነው የምወደው ብዬ መጠየቅን ጀመርኩ። ምክንያቱም የሆነ የወደድኩት ባህሪ፣ የሆነ የወደድኩላቸው ነገር ስላለ ነው እንደነሱ መሆንን የፈለግኩት። ለምሳሌ እንደዚህ መሆን እፈልጋለሁ ብዬ የተመለከትኩት ሰው በጣም የሚያዝን አዛኝ ልብ ያለው፣ በተጨማሪም ሰጪ፣ ለሰው ልጅ ሁሌም ቢሆን የሚራራ፣ ለፍቶ የሚራራ፣ የማይዋሽ፣ ለሰዎች ታማኝ የሆነ ሰው ከሆነ እነዚህን ባህሪዎቹን እንዳለ በህይወቴ ውስጥ ለመተግበር እሞክራለሁ። እኔ ብዬ በያዝኩት ማንነቴ ውስጥ እነሱ ላይ የተመለከትኩትን ውብ የምላቸውን ባህሪያቶች እንዳለ ጨምራቸዋለሁ ማለት ነው። ታዲያ የዛን ሰው ባህሪዎች ወደ እኔ ህይወት ውስጥ አስገብቼ አዲሱ ማንነቴ ውስጥ እየገነባሁት ከመጣው እኔም ደግሞ ራሴን እየወደድኩ መምጣት አይቀርም። ምክንያቱም የወደድኩት ሰው ላይ የተመለከትኩትን ነገር እንዳለ በራሴ ውስጥ አግኝቼዋለሁ። በጣም ቀላል አድርጌ ነው እንግዲህ እየነገርኳችሁ ያለሁት። ሮኬት ሳይንስ አይደለም።
1 ሲደመር 1 2 ነው እንደማለት ነው። በህይወት እኔ አሁን ያለሁበት ደረጃ ሰው እኔን ባይወደኝ ምንም ግድ የማይሰጠኝ ሁኔታ ላይ ነኝ። በቃ አይመለከተኝም ነው። ሲጀመር እኔን የማይወደኝንም ሰው መለየትና በደንብ ማወቅም እችላለሁ። ስለዚህ እንደማይወደኝ ከገባኝ ከህይወታቸው ጋር ምንም የሚያገናኘኝ ነገር የለም። እኔ ከራሴ ጋር ሰላም ነኝ። እኔ ራሴን እወደዋለሁ። እኔ ለራሴ በቂ ነኝ ብዬ አስባለሁ። በቃ ለኔ የሚያስፈልገኝ ማረጋገጫ ይሄ ነው። እኔ ከራሴ ጋር ሰላም እስከሆንኩ ድረስ ሌላ ሰው መጣና ወደደኝ አልወደደኝ ምንም የሚመለከተኝ ነገር የለም። ራሴን ማክበሬ የሌሎችን አስተያየት ሙሉ ለሙሉ እንድዘጋው ወይንም እንዳላዳምጠው ያደርገኛል። በቃ ከራሴ ጋር ሰላም ሆኛለሁ። ምንም አይነት ኤክስተርናል ቫሊዴሽን እየጠበቅኩ አይደለም። ከሰዎችም ሆነ ከኔ ውጭ ያለ ምንም አይነት ማረጋገጫ ቢመጣ እኔነቴን የሚለውጥ ነገር የለም። አሁን እኔ ቴክሳስ ውስጥ ነው የምኖረው። ከፈረሶች ጋር ነው ብዙ ጊዜን ማሳለፈው። ከፈረሶች ጋር ይሄንን ሁሉ በማሳለፍበት ጊዜ ውስጥ ከነሱ ምን ልትማር ትችላለህ? ምንስ ተማርክ ካላችሁ የሰው ልጅ መግባባት እንደማይችል ኮሚዩኒኬሽን እንደሚቀረን ተረድቻለሁ። ፈረሶች የኛን ቋንቋ መናገር አይችሉም። በእንግሊዘኛም ሆነ በምንም አይነት ቋንቋ ብናወራ እነሱ አይረዱንም። እኛም ደግሞ እነሱ ምን ማለት እየፈለጉ እንደሆነ ሊገባን አይችልም። ታዲያ እንደ ሰው ልጅ ተፈጥሯችን ምንድነው? በጣም አሮጋንት ነን ወይንም አብሪተኛ ነን። የእነሱን ቋንቋ ለመረዳት ምንም አንፈልግም። ለመረዳትም ሰነፍ እንሆናለን። እነሱ እኛን እንዲረዱን ብቻ ነው የምንፈልገው። እነሱ በእኛ ዓለም ውስጥ መጥተው እኛ እነሱ ዓለም ውስጥ ሳንሄድ ማለት ነው። ፈረሶችን ግን መረዳት መቻል ይጠበቅብናል። የነሱ ቋንቋ ደግሞ በምላስ ወይንም በአፍ የሚወራ አይደለም፣ በሰውነታቸው ቋንቋ ነው። በዚህ ዓለም ውስጥም እኛና ፈረሶች ያለንን ቦታ መረዳትና ማወቅ ይጠበቅብናል። እኛ ፕሬዴተር ነን፣ እምናጠቃ እምናድንን። ጠዋት ስንነሳ አይናችንንም ስንገልጥ ዛሬ ምንድነው መፈልገውን እንዴት ነው ማገኘው ብለን ነው የምንነሳው። ፈረሶች ደግሞ ፕሬይ ናቸው፣ የሚጠቁ ናቸው። ስለዚህ ህይወታቸውን ለማትረፍ ነው የሚነሱት። ስጋ የሚበላ ነገር ሁሉ እነሱን መብላት ይችላል ማለት ነው። ስለዚህ እነሱ ጠዋት እንደተነሱ የሚበሉኝ ብዙ ነገሮች አሉ፣ ከነሱ ልዳን ብለው ነው የሚያስቡት። እኛ ግን ስንነሳ ይሄንን መሆን ፈልጋለሁ፣ ይሄንን ልሁን ነው የምንለው። ስለዚህ ፍጥረታችን ሁሉ የተለያየ ነው። አስተሳሰባችንም ልክ እንደዛው። እኛ ግን ልክ እንደ ሰው የሚያስቡ ይመስለናል። ስለዚህ ከፈረሶች ጋር ነው መሰራው ብያቸዋለሁ። ሁሌም ቢሆን እኔ ወደ እነሱ ዓለም ውስጥ ገብቼ እነሱን መረዳት መቻል አለብኝ። እነሱንም ከተረዳኋቸው በኋላ ነው እኔ የምለውንም ነገር ደግሞ እያስረዳኋቸው መመጣው። በዛው መንገድ ውስጥ ነው የምንቀጥለው። ይሄ ግን ለፈረስና ለሰው ልጅ ብቻ ነው። ለሰው ልጅ ግን ሊሰራ አይችልም። ይህ ምክር እንዴት ይጠቅመኛል ካላችሁ ደግሞ ማስኩሊንና ፌሚኒን የሆነውንም ሳይድ መመልከት እንችላለን። ወንዶችና ሴቶች ብላችሁ ያዙት። ወንዶች የሚያስቡበት የአስተሳሰብ ስርዓትና ሴቶች የሚያስቡበት የአስተሳሰብ ስርዓት ፍጹም የተለያየ ነው። ወንዶች ሞር ሎጂካል ናቸው፣ ሴቶች ደግሞ የበለጠ ስሜትን ያሳያሉ። ስለዚህ በስሜት ይመራሉ። እኛ በሎጂክ ወይንም ደግሞ ምክንያታዊ የሆነ ነገሮችን ለመመልከት እንሞክራለን። አሁን እኔ ባለቤት አለችኝ። ከሷ ጋር 34 ዓመት አንድ ላይ ቆይቻለሁ። በዚህ ሁሉ ቆይታ ውስጥ እንኳን አሁንም የምላቸውን ነገሮች እኔ ያልኩበት መንገድና እሷ የምትረዳበት መንገድ ፍጹም የተለያዩ ናቸው። እኔ ያልኩት ነገር ሌላ፣ እሷ የሰማችው ሌላ። እንደዚሁም ደግሞ እሷ የምትለኝን እኔ የሰማውበት ሌላ፣ እሷ የተናገረችውም ደግሞ ሌላ። ስለዚህ እኔም እሷን የመረዳት ችግር አለብኝ፣ እሷም እኔን የመረዳት ችግር አለባት። በቃ ኮሚዩኒኬሽን ያልኩት ይሄ ነው። የሰው ልጅ የበለጠ መግባባትና የበለጠ ኮሚዩኒኬት ማድረግን ከፈለገ አንዱ በሌላኛው ዓለም ውስጥ ገብቶ ይሄ ነገር በሷ መነጽር፣ ይሄ ነገር በሱ መነጽር ምን ይመስላል ብሎ ህይወትን በነሱ እይታ ማየት መቻል አለበት። ስለዚህ ከአንድ ሰው ጋር የ34 ዓመት የቆየ ትዳርን የምትመሰርቱት እንደዚህ አይነት የመግባባት ደረጃ ላይ ስትደርሱ ነው። አለበለዚያ ከዛ ሰው ጋር በፍጹም በሰላም ልትኖሩ አትችሉም። አይምሯችሁ ይበጠበጣል፣ ቤታችሁም ሰላም አይሆንም፣ ትዳራችሁም ይፈርሳል ማለት ነው። በዚህ ዘመን ውስጥ ሌላኛው የምታዘበው ትልቁ ነገር ስፔሻሊም ደግሞ በሞቲቬሽን ኒሽ ውስጥ ያሉ ነገሮች ይሄ ሀስል ካልቸር የሚባል ነገር አለ። ሁሌም ቢሆን መስራት፣ ሁሌም ቢሆን መልፋት፣ 24 ሰዓቱን ሙሉ በቃ አንድ ነገር ላይ መጣር። ይሄንን ነገር እኔም ፍጹም አልደግፈውም። እዚህ ዓለም ላይ ሁሉም ነገር በባላንስ ነው መሆን ያለበት። ሁሉም ነገር መመጣጠን መቻል አለበት። ሚዛናዊ ካልሆነ ትርጉም አይሰጥም። ስፔሻሊም ደግሞ ወጣት የሚባሉ ወንዶች በደንብ መረዳትና ማወቅ ያለባቸው ነገር አንዳንዴ ቁጭ ብለው ዘና ማለት መልመድን መቻል አለባቸው። ዘና ማለት አሁን ምን ማለት ነው ካላችሁ ወጣችሁ መዝናናት፣ ከጓደኞቻችሁ ጋር ፈታ ማለትን እያልኩ አይደለም። ነገር ግን ቁጭ ብላችሁ ከአይምሯችሁ ጋር የራሳችሁ የሚባል ጊዜ ማሳለፍ መቻል አለባችሁ። ጠዋት ተነስታችሁ ጂም ብትውሉ፣ ብረት ስትገፉ፣ ከዛም ትሬድሚል ላይ ስትሮጡ፣
ከዛም በኋላ ቢሮ ብትገቡና ቀኑን ሙሉ ኮምፒውተር ላይ ቁጭ ብትሉ ማታም ደግሞ ቴሌቪዥን ተመልክታችሁ ወይንም ደግሞ የምትፈልጉትን ነገር አድርጋችሁ ብትተኙና ቀኑን እንዲየደጋገማችሁ ብትሄዱ እያሰባችሁ አይደለም። አይምሯችሁ ያንን ክፍት ቦታ ሊያገኙ አይችልም። ነገር ግን ብዙ ነገሮችን ወደ ውስጣችሁ እያስገባችሁ ነው። የምትማሩት ነገር አለ፣ የምታገኙት ነገር አለ፣ ግልጽ ነው። ነገር ግን ይህ ማለት ከአይምሯችሁ ጋር ያንን ባዶና ጸጥ ያለውን ቦታ አግኝታችኋል ማለት አይደለም። ለዚህ ነው ሜዲቴት ማድረግ አለባችሁ ምለው። አይምሯችሁና እናንተ ብቻ የምትቀመጡበት ቦታ መኖር አለበት። ታዲያ አሁን ይህንንም እንዳታደርጉ ደግሞ ቁጭ በል ተነስና ስራ ለምን ቁጭ ትላለህ የሚል የውስጣችሁ ድምጽ ሁሌም ቢሆን እናንተን ጥፋተኛ ያደርጋችኋል። ያም የሆነው ደግሞ አሁን በዚህ በሀስል ካልቸር የመጣው ትምህርት ነው። በቃ ሁሉም ሰው መጣር አለበት፣ ጊዜ የለህም፣ አሁኑኑ ተነሳ፣ ህይወትን ቀይር የሚሉ ምክሮችን ስትሰሙ በቃ ባላንሱን ትረሱታላችሁ። ህይወት ሚዛናዊ መሆን እንዳለባት እየዘነጋችሁ ትመጣላችሁ። እና ምን ወደዛ እንዳትሄዱ ነው የምጠይቃችሁ። ምክንያቱም ቁጭ ብላችሁ በዝምታ ውስጥ ጊዜን ማሳለፍ መቻል ይኖርባችኋል። እናንተ በክፍላችሁ ውስጥ ቁጭ ብላችሁ ዘና ብላችሁ አይምሯችሁ እንዲያስብ ክፍት ቦታ ካልተዋችሁለት መቼም ቢሆን በህይወት አድቫንስ እያደረጋችሁ ወይንም ከፍ እያላችሁ አትመጡ። ምክንያቱም ያሰባችሁት ነገር የለማ። በትግል ነው ህይወትን እየመራችሁ ያላችሁት። በትግል ደግሞ እስከተወሰነ ርቀት ነው እንጂ ልትሄዱ የምትችሉት መጨረሻዋን ጥግ ላትመለከቱ ትችላላችሁ። ስለዚህ በቀን ውስጥ መስራት ያለባችሁን ስራ ትስሩ እያልኩ አይደለም። ስሩ። ስትሰሩም በደንብ መስራት መቻል አለባችሁ። ነገር ግን ከሰራችሁም በኋላ ልክ ለስራችሁም ጊዜ እንዳስቀመጣችሁት ሁሉ ለማሰብም ጊዜ ያስፈልገኛል ብላችሁ ሁሉንም ነገር ዘጋግታችሁ እናንተ ብቻ ቁጭ ብላችሁ ወንበር ላይ ማሰብ መቻል ይጠበቅባችኋል። ያለምንም የሚያዘናጋችሁ ነገር የዛኔ ነው ህይወትን እየተረዳችኋት የምትመጡት። መንገዳችሁ ሙሉ ለሙሉ የሚለወጠው የዛኔ ነው። ሁሌም ቢሆን ከፈረሶች ጋር ነው የምታገኙት። የህይወት አመለካከቱንም በዩቲዩብ ገጹ ላይ ያጋራናል። ድሬክ ሪክ ዱዌይን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።